ምክንያቱም እሷ ከዚህ በላይ ብዙ ነገር አሳልፋለች። እኔ ከዚህ በፊት ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ። ግን እሷ እኔ ሁሌም ቢሆን ወደኋላ የምትጎትተኝ ገባችሁ? ግን ሁላችሁም እሷን አይታችሁ ተስፋ ለመቁረጥ ያሰባችሁ በሙሉ አርፋችሁ ተቀመጡ። ምክንያቱም እኔ እናቴ እንዴት እንደምትንገበገብ እያየሁት ነው። የሰው ተስፋ ነው የምነጥቁት። እናንተ በሞታችሁ ቁጥር ሌላ ሰውንም ይዛችሁ ነው የምትጠፉት። እረፉ። እኛ ቤት የገባ ሀዘን እናንተ ቤት አይግባ። ይህንን ርዕስ ዝጉት። በቃ ምንም አታደርጉ። ለእናቴ ስትሉ ቢያንስ ይህንን እንትን ዝጉልኝ። በቃ እኔ ይህንን ነው የምለው። ሞት ለሁሉም ሰው አይገባም። ልጠይቅሽ፣ አንተ ስራ ቦታ ነው ኢጃዛ ቤት ነው ይች ልጅ ራሷን እንትን ያለችው? ስራ ቦታ ራሷን ያጠፋችው ሴትዮዋ የታሰረችው በዛ ምክንያት ነው። ስራ ቦታ ነው ራሷን ያጠፋች። እሺ አንድ ላይ ነው የምንሰራው ብለሻል። እንዴት አላየሻትም? አንድ ላይ ይኸውልሽ፣ እኔ ነኝ ይሄን ስራ ያስገባኋል። እኔ የ30 ደቂቃ መንገድ አለ የኔና የእሷ ቤት ማለት ነው። ታመጣታለች ሴትዮዋ፣ እኔም እሄዳለሁ። እንደዛ ነበር እንትን የምንለው በቃ። አዎ ሌላው ነገር የኔ ወርቅ አንቺ እንዲከፋሽ አይገባም። ሌላው ሁሉም ሰው የሚወዳት ሰዎችን የምታጽናና በመዝሙርም በሁሉም ነገር አይዟችሁ የምትል በጣም ብዙ ወዳጅ ያላት ልጅ ስለሆነች ነው ይህን ጥያቄ እየጠየቅንሽ ያለ ነው እንጂ ከሌላ አንጻር እንድታይብን አንፈልግም። አንድ የማይወዳት አንድ በሷ የማይደሰት ሰው አልነበረም። ኦኬ እንኳን ሌላ ከፍቶናል እንኳን ካሏት ያንን የጻፉትን ጽፍ አንስታ በመዝሙር የምትሰራላቸው ልጅ ናት። ኦኬ ስለሚወዷት ለእሷ ካላቸው ፍቅር አንጻር ነው ጥያቄያቸው። እኮ ደስ ይለኛል ምን ሆነ እንደሆነ። ምክንያቱም እሷ ከዚህ በላይ ብዙ ነገር አሳልፋለች። እኔ ከዚህ በፊት ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ። ግን እሷ እኔ ሁሌም ቢሆን ወደኋላ የምትጎትተኝ ገባችሁ? ግን ሁላችሁም እሷን አይታችሁ ተስፋ ለመቁረጥ ያሰባችሁ በሙሉ አርፋችሁ ተቀመጡ። ምክንያቱም እኔ እናቴ እንዴት እንደምትንገበገብ እያየሁት ነው። የሰው ተስፋ ነው የምነጥቁት። እናንተ በሞታችሁ ቁጥር ሌላ ሰውንም ይዛችሁ ነው የምትጠፉት። ደቂቃው አለቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች፣ ውድ ተመልካቾቼ እንዴት ናችሁ? ወዳጆቼ ሰላም ናችሁ ወይ? ሰላም ጤና ፍቅር አብዝቼ ተመኘውላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አዲስ ጀማሪ ነኝ፣ አበረታቱኝ ውዶቼ። የዛሬው የሰማነው ቪዲዮ እጅግ ያሳዝናል እላችኋለሁ። ግን እኛ ለምንድን ነው ተስፋ የምንቆርጠው? ለምንድን ነው እናት ላይ ያኔ የዘላለም ጸጸት የዘላለም ብላ ማውጣት እንዲያቂታት እናትን የምናደርገው ለምንድን ነው? አሁን እናት ናት እኮ መከራውን የምትሸከመው። እናት እኮ ናት ስቃውን የምታሳልፈው። እሷ እኮ አንድ ነፍሳን እዛ ሄዳለች እቺ ልጅ ማለት ነው። እንዳያቸው እህትዮ እኔ የሚያውቀው ነገር የለም። አማሞታ ነው ግን የሚሰራበት ቦታ 30 ደቂቃ ነው የኔና የሷ። አሰሪዋ ታስራለች በሳ ሞት ምክንያት። አዎ ህገወጥ ናት አሉ መሰለኝ። ህገወጥ ከባድ እኮ ነው። ህገወጥ ሰርተሻል ብሎ ይቀጣታል። ወይ እስራት የአመት እስራት ወይ ስንት ብዙ ብር ነው የሚቀጣቸው እኮ። ይሄን ታውቃላችሁ አይደል? ህገወጥኛን ሲያሰሩ እኛ አንድ ነገር ብንሞት ከዚህ ቤት ያው መቼስ ፖሊስ ጠርቶ ነው ሬሳችንን የሚያወጡት። ሰሞኑን ደግሞ ምንድን ነው ፖሊስ ጠርቶ ነው ሬሳችንን የሚያወጡት ማለት ነው። ግድ ይጠየቃሉ። ከየት አመጣሻት? ኃላፊነቷን ወስደሽ ነው ያመጣሻት ወይ እቃማ አላት ወይ የላትም ወይ ብሎ አስጠይቆ ከዛም በኋላ አይ እንዴት ህገወጥ ናት፣ አይ ጥፋተኛዋ አንቺ ነሽ ብሎ እሷንም ይሄው ተጣፍራለች ሴትይቱ ማለት ነው። ልጅቱ ደግሞ በወንድ ምክንያት ራሷን ታጥፋ፣ ሴትይቱ አሰቃይታት ራሷን ታጥፋ። እህትዮም የሚታቅ ነገር የለም ማለት ነው። እናንተ ለምንድን ነው በራሳችሁ ላይ እንድትወስኑ የምታደርጉት? እኔ በትዳር ዙሪያ ብዙ መከራዎች ደርሰውብኛል፣ ብዙ ስቃዎች ደርሰውብኛል። አልሐምዱሊላህ ረብል ዓለሚን። ግን ሰብረኛ ሁኑ፣ ወላሂ ሰብረኛ ሁኑ። በትዳር ብትበደሉ፣ ወንድም ቢበድላችሁ፣ ምንም ቢበድላችሁ፣ ምንም ቤተሰብ ቢበድላችሁ ማለት ነው ሰብረኛ ለመሆን ሞክሩ።
ጠንካራ ለመሆን ሞክሩ። ለምሳሌ እቺ ልጅ ወይ የላትም ልጅ ቢኖራት ማለት ነው ስቃዩንም እኮ ነው ልጇንም ያሳልፈው። ለምን እናት የለችውማ። እናቱ በራሷ እጇን ምንድነው ራሷን አጠፋች። ከዛም በኋላ ልጁሳ የቲም ይሆናል፣ እናት የሌለው ይሆናል። ጥሩ ቤተሰብ ካለ ያሳድገዋል፣ ጥሩ ቤተሰብ ከሌለ ግን አያሳድገውም ማለት ነው። እንደማንም በረንዳ አዳሪ ሆኖ ያድራል ማለት ነው። እና ራሳችሁን አታጡ ውዶቼ። ያለባችሁ ስቃይ ደግሞ መከራም ከመዳም ጋርም ግጭት ካለባችሁ ትታችሁ ውጡ። ህገወጥ ናችሁ፣ ተቀያይራችሁ መግባት ትችላላችሁ። ብርም ደግሞ ካልሰጣቻችሁ ደግሞ ለፈጣሪ ነግራችሁ ትታችሁ ውጡ። ምሳሌ ሴትዮቱን ካስቸገረች ማለት ነው። ቀጥሎ ደግሞ በባል ምክንያትም ራሳችሁን የምታጠፉ ከሆነ በፍቅረኛ ምክንያት ራሳችሁን የምታጠፉ ከሆነ ውዶቼ ህይወት እኮ ትቀጥላለች። ህይወት እኮ ትታደሳለች። ያ መጥፎው ቢሄድ እኮ ጥሩ ይመጣል። መጨረሻችንን እኮ አላህ ያሳምርልናል። በትዳር ማለት እንደተበደልን እኮ አንኖርም። አላህ አንድ ቀን ከይረኛውን ትዳር ይወፍቃችኋል። በትዳርም ዙራ በፍቅረኛም ዙራ ራሳችሁን የምታጠፉ ሴቶች እኔ እንጃ እከለ በፍቅረኛዋ ምክንያት አላገባችላት ራሷን አጠፋች የሚባል ወሬ ብዙ አለ። አንድ አላገባችም ሲላት ራሷን ያጠፋች አንድ ብዙ ናቸው እኮ። እኔ እኮ ለምን ራሳቸውን ለሞት እንደሚዳርጉ አይገባኝም። ወንድ ቢሄድ ወንድ ይመጣል። አንቺም ልጅ ነሽ፣ አንቺም ገና ነሽ። ነገ አፍቅረሽ ሌላ አፍቅረሽ ወደሽ ተዋደሽ ታገባለሽ። ለምንድን ነው ራሳችሁን የምትጎዱት? ያ ጀማል ለምንድን ነው? ምን አመጣው? ለምን እኔ ራሴን አላጠፋው? እኔ ባጠፋ ኖሮ እኔ ነበርኩኝ ራሴን የማጠፋ ማለት ነው። በትዳር ዙሪያ እኔ ነበርኩኝ ራሴን የማጠፋው፣ ግን አላጠፋም። የራሴን እጅ በራሴ ጀሀነም አልከተውም ማለት ነው። አሁን እጅ ልጅ የራሴን በራሴ አጠፋ ጀሀነም ነው የምትገባው። ሲኦል አትገባም። ሲኦል ነው ምንድን ነው የሚባለው በእነሱ? በእኛ ግን ጀነት አትገባም ነው የሚባለው። ራሷን በራሷ ያጠፋች ሴት ለምን ራሷን በራሷ ነው ያጠፋችው? ስለዚህ ጀነት አትገባም ነው የሚባለው በእኛ ማለት ነው። በእነሱ ሲኦል ነው መሰለኝና እኔ አላውቅም ወላሂ። ስስ ናችሁ ወላሂ ሴቶች ስትባሉ ጥንካሬ የላችሁ ስስ ናችሁ ማለት ነው። አይ አሁን ይመስለኛል እቺ ሴት ምሳሌ ካልበደለቻት ከዚህም በፊት በደለችኝ የሚል ለእህትዮ ካልተናገረች አመጣበት በወንድ ምክንያት ነው ራሷን ያጠፋቸው ማለት ነው። ለሽ ምን በወጣኝ እኔ ለወንድ ብዬ ራሴን ላጥፋ? ዱንያም ቢሄድ ዱንያ ይመጣል። ዋና ለሰው ልጅ ጤና ነው። ዋና ለሰው ልጅ ትልቁ ምንድነው? ሀብት ጤና ነው። ጤና ካለ ያ ሰው ያንሳል እንጂ ያ ሰው ዝቅ ይላል እንጂ እሷ ሰርታ ታድጋለች ምሳሌ ማለት ነው። እና ለእናት ዘኑ፣ ለቤተሰብ ለአባት ለእናት ዘኑ። እህትንስ ተዋት፣ ነገ ትረሳለች። ብትሞቱም ነገ ትረሳችኋለች። ብር ካለ የእናንተን ብር ብትበላ የእናንተን ብር ስንት ብር አላት ምን አላት ብራችሁ እንድትሻማ ነው የምትፈልገው። እህትና ወርቅ ካለ ወርቃችሁ እንድትሻማ ነው የምትፈልገው። ምክንያቱም እኔ ስላየው በአክስቴ ልጅ ስላየው ስሙ የአክስቴ ልጅ ስደት ሞተች ማለት ነው። ከዛ ምን አደረጉ? ወስታ ሂቃ ማደራ አስቀመጨችባት። አደራውን ለልጆቿ አላስረከበችም። አንድ በሉ ለራሳቸው ነው ቤታቸውን ያሳምሩበት በሉ። አንዲቱም ደግሞ አለች ከዚህ ወርቋን ዘረፈቻት በሉ። ሁለት በሉ። ስለዚህ እህትም የእናንተን ሞት ነው የምትፈልገው፣ የእናንተን ማደግ፣ የእናንተን መለወጥ። ልጆች አላት፣ ነገ አላህ ይጠይቀኛል፣ ያው መልቂያማ እጠየቅበታለሁ። የሰው ዱንያ ምንም አያደርግልኝ የለም። እናት አትሙቱ፣ ለራሳችሁ አትሙቱ፣ ለልጆቻችሁ አትሙቱ፣ ለእናታችሁ አትሙቱ፣ ለህይወታችሁ። ስለዚህ ለእናት በቃ እናትና ልጅ ነው ስቃዩን የሚያሳልፍ። ለምንድን ነው ራሳችሁን ማጣብቁት? በቃ እለፉት። ሌላ አዲስ ህይወት ነው። ነገ ሌላ ህይወት ይመጣል። ነገ የተሻለ ህይወት ትደርሻለሽ። የተሻለ ህይወት የታለ? ወንዶች በሴት ፍቅር በሴት ምክንያት ራሳችንን አጠፋን የሚሉ እኮ እኛ ሰምተን አናውቅም። ሴቶች ናቸው ራሳቸውን አጠፉ። በፍቅረኛዋ ምክንያት ራሷን አጠፋች። ፍቅረኛዋ አላገባም ብላት ራሷን አጠፋች። እንዲህ ተብሎ ራሷን አጠፋች የምትባለው እኮ ሴቶች ናቸው። ለምንድን ነው ውዶቼ ሞኝ የምትሆኑት? ሞኝ አትሆኑ።
የራሳችሁን አታጥፉ። ነገ የምታድጉ ናችሁ፣ የምትለወጡ ናችሁ፣ ብዙ ቦታ የምትደርሱ ናችሁ። ለማን ብላችሁ ማን ልደሰትባቸው ራሳቸውን የምታጠፉ ዶቼ በጣም ነው ያሳዘነችኝ ልጅቷ ገና ልጅ ናት። ገብቼ ሳየው እንትና ቻናል ቲክቶክ ሰላም ምንድን ነው የምለው ብቻ ገብቼ አይቻታለሁ። በጣም ልጅ ናት፣ ገና አድጋ አልጠገበች ናት እና ራሷን አጠፋች። እኔ አላውቅም ወላሂ አላህ ሂዳ ያስጣችሁ። እንዲህ ነፍሳችሁን የምታጠፉ በገዛ እጃችሁ ነፍሳችሁን የምታጠፉ አላህ ሂዳ ያስጣችሁ ነው ብዬ ነው የምገምተው ማለት ነው ማስበው። ለምን ማንም ራሱን እኔ ታሳዝነኛለች ነፍስያዬ በጣም ታሳዝነኛለች። እንዴት ብዬ ነው? ኧረ እኔ በጣም ነው የምፈራው። እኔ በጣም ነው የምፈራው ወላሂ። ራሳቸውን በራሳቸው አነቁ። ራሳቸውን ክሎሬክስ ጠጣው ምን ጠጥ ምባል እኔ አልቀበለውም። እኔ ብዙ መከራዎች በትዳር ደርሶብኛል፣ ግን ሰብረኛ ነኝ። አልሐምዱሊላህ ረብል ዓለሚን ሰብረኛ ነኝ። ሰብር ስለሰጠኝ ጌታዬን አሾክረዋለሁ። ሁሌ በቃ ትዕግስተኛ ስላደረገኝ ጌታዬን ሁሌ አሾክረዋለሁና ፈጣራችሁን አሾክሩ። በየእምነታችሁ የመጣባችሁ መከራ አላህ ቀለል ያደርግላችኋል። እናንተ አትበድሉ። በትዳርም ዙራ ያ ሰው ይበድላችሁ፣ ነገ እናንተ ተሽላችሁ ትገኛላችሁ ማለት ነው እና ይሄ